ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ መረጃ ጥንቅራችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። በባህር ማዶ ሀገረ ስብከት አገልግሎታቸውን በመፈጸም ላይ ይገኙ የነበሩ ሊቃነ ጳጳሳት አዲስ አበባ ገብተዋል። አዲስ አበባ ከገቡት ሊቃነ ጳጳሳት መካከል በኢትዮጵያ መንግስት አማካኝነት ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ እንደሚገኙበትም ታውቋል። እነዚህ ሊቃነ ጳጳሳት ኢትዮጵያ ለመግባት ከመንግስት የተሰጣቸው ፈቃድ ምን ይመስላል? ዝርዝሩን እንመለስበታለን። በኢትዮጵያና ኤርትራ እንደዚሁም በኢትዮጵያና ግብጽ መካከል በቀይ ባህር አካባቢ ውጥረት መስፈኑ ተሰምቷል። ይህንን ተከትሎ የአውሮፓ ህብረት በጉዳዩ ዙሪያ መግለጫ አውጥቷል። ከዚህ ባለፈ የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ በትናንትናው ዕለት የኢትዮጵያና የኤርትራን ወቅታዊ ጉዳይ በተመለከተ ከፕሪቶሪያው ስምምነት አንጻር ሪፖርት ማቅረቡ ተሰምቷል። ኢትዮጵያና ኤርትራ አሁን የሚገኙበት ሁኔታ በአሜሪካ የህግ መወሰኛ ምክር ቤት ዘንድ እንዴት ይታያል? ሌላኛው ትኩረታችን ይሆናል። የፌዴራል ጦር ሰራዊት አባላት ወደ መቀለ እየገቡ ነው የሚሉ መረጃዎች በስፋት እየተሰራጩ አድረዋል። ለመሆኑ የፌዴራል ተቋማትን ለመጠበቅ ወደ መቀለ እየገቡ ነው የተባሉት የፌዴራል ጦር ሰራዊት ጉዳይ ምን ያክል እውነት ነው? የማህበራዊ ትስስር ገጾች ይፋ ያደረጉትን መረጃም የምናገራችሁ ይሆናል። ኢትዮጵያ በታሪኳ አይታው የማታውቀው የቡና ኤክስፖርት ገቢ ማግኘቷ ተሰምቷል። በዘንድሮ ዓመት ኢትዮጵያ ምን ያክል ገቢ ከቡና ኤክስፖርት አገኘች? የምንመለስበት ይሆናል። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በባህር ማዶ ሀገረ ስብከት አገልግሎታቸውን በመፈጸም ላይ የሚገኙ ሊቃነ ጳጳሳት አዲስ አበባ ገብተዋል። ከነዚህ ሊቃነ ጳጳሳት መካከል ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ አባቶችም እንዳሉበት ተሰምተዋል። ከሀገር ውጪ ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ብፁዕ አቡነ ጴጥሮስ፣ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስና የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ ወደ ሀገር የገቡ ሲሆን ዓመታዊ ቅዱስ ሲኖዶስ ምልዓተ ጉባኤ ላይ እየተሳተፉ ይገኛሉ ተብለዋል። ሊቃነ ጳጳሳቱ ወደ ሀገር በመግባት ዓመታዊ ቅዱስ ሲኖዶስ ምልዓተ ጉባኤ ላይ እንዲሳተፉ ቤተክርስቲያን በቅዱስ ሲኖዶስ በኩል መጠየቋን የጠቅላይ ቤተ ክህነት ሕዝብ ግንኙነት መምሪያ ሊቀ ስዩማን እስክንድር ለመንግስት መገናኛ ብዙሃን አስታውቀዋል። ቅዱስ ሲኖዶሱ በዚህና በሌሎች ጉዳዮች ላይ ከሰላም ሚኒስቴር ጋር ውይይት ማድረጉንም ነው ያነሱት። ቤተክርስቲያን የሰላም ተቋም ናት፣ ይህንን ለማጽናት ከመንግስት ጋር በጋራ እንሰራለን ሲሉ ተናግረዋል። በዚህም እንደቀደመው ጊዜ ከመንግስት ጋር በጋራ በመሆን በሰላምና በልማት ላይ ያተኮሩ ስራዎችን ቤተክርስቲያኗ እንደምትሰራም ነው የገለጹት። ሊቀ ስዩማን እስክንድር ያሉ ችግሮችን በውይይት መፍታት መቻል የሰለጠነ መንገድ ነው ሲሉ አክለዋል። መንግስት ቅድስት ቤተክርስቲያን ያቀረበችውን ጥያቄ ተቀብለው ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን ሲልም የሊቃነ ጳጳሳቱን ወደ ሀገር መግባት አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ ይፋ አድርገዋል። በኢትዮጵያ የቡና ኤክስፖርት ታሪክ ተገኝቶ የሚያውቅ ከፍተኛ ገቢ በ10 ወራት ውስጥ መገኘቱን መንግስት አስታውቋል። የቡና ገበያ ባለስልጣን እንዳስታወቀው ከሆነ በኢትዮጵያ ታሪክ የመጀመሪያ ነው በተባለ ከፍተኛ የቡና ኤክስፖርት አፈጻጸም በበጀት ዓመቱ በ10 ወራት ውስጥ 1.868 ቢሊዮን ዶላር ገቢ መገኘቱን የቡናና ሻይ ባለስልጣን አስታውቋል። የቡናና ሻይ ባለስልጣን እንዳስታወቀው ከሆነ በኢትዮጵያ ታሪክ የመጀመሪያ ነው በተባለ ከፍተኛ የቡና ኤክስፖርት አፈጻጸም በበጀት ዓመቱ በ10 ወራት ውስጥ ብቻ 1.868 ቢሊዮን ዶላር ገቢ ማግኘቱን ይፋ አድርጓል። ባለስልጣኑ በ10 ወራት ውስጥ 240753 ቶን ቡና በመላክ 1.315 ቢሊዮን ዶላር ገቢ ለማግኘት አቅዶ ከቅዱ 147 በመቶ በላይ በማሳካት 354302 ቶን ኤክስፖርት አድርጎ 1.868 ቢሊዮን ዶላር ገቢ ማግኘቱን ነው ይፋ ያደረገው። ባለስልጣኑ አክሎም ይህ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ረገድ 70 በመቶ እንደዚሁም በገቢ ደግሞ 87 በመቶ ማለትም 869.13 ሚሊዮን ዶላር ጭማሪ የተመዘገበበት ነው ብለዋል። ይህ ሪከርድ የተፈጸመበት የኤክስፖርት መጠን በሀገሪቱ የአንድ ዓመት ኤክስፖርት ታሪክ እንኳን ተገኝቶ የሚያውቅ እንደሆነ ተናግረዋል። ጀርመን ከቡና ተረካቢ ሀገራት ቅድሚያውን ስትይዝ በበጀት ዓመቱ 10 ወራት በመጠን 17 በመቶና በገቢ ረገድ ደግሞ 295.03 ሚሊዮን ዶላር ድርሻ ትወስዳለች ተብሏል። የመካከለኛው ምስራቅ ሀገር ሳውዲ አረቢያ ደግሞ በመጠን 16 በመቶ በገቢ ደግሞ 290.74 ሚሊዮን ዶላር ድርሻ በመውሰድ ሁለተኛው አበዳራሽ ሆናለች። የቡና ኤክስፖርቱን 8 በመቶ በመያዝ ሶስተኛው ሀገር የሆነችው አሜሪካ 192.01 ሚሊዮን ዶላር ወይንም የገቢውን 10 በመቶ ድርሻ መውሰዷ ነው የተሰማው። በኢትዮጵያና በኤርትራ መካከል እንደዚሁም በኢትዮጵያና በግብጽ መካከል በቀይ ባህር የተፈጠረው ውጥረት ያሳስበኛል ብሏል የአውሮፓ ህብረት። በአዲስ አበባና አስመራ እንደዚሁም በአዲስ አበባና በካይሮ መካከል በቀይ ባህር አካባቢ የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነ ነው የአውሮፓ የውጭ ግንኙነት ካውንስል ሰሞኑን ባወጣው አንድ ሪፖርት ላይ ያመላከተው። ካውንስሉ በዚህ ሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች የተጋባ መሆኑና ሶማሊያን ጨምሮ ቀጠናውን ወደ ባሰ ለመረጋጋት ሊከተው እንደሚችል ስጋቱን ገልጸዋል። አውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰውን የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለው ውጥረት እንዲረግብም ጥረት እንዲያደርግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ መደገፍ እንዳለበት ካውንስሉ መክረዋል። ከዚህ ጋር በተያያዘ የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በኢትዮጵያና በኤርትራ መካከል የሰፈነው ውጥረት የማያስተማመን ደረጃ ላይ ደርሷል ሲል አድርጓል። ቋሚ ኮሚቴው በትናንትናው ዕለት በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂደዋል። ለሰሚ መድረኩ ማብራሪያ
ማብራሪያ የሰጡት የአሜሪካ ውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነና ይልቁንም በመፈንዳት ቋፍ ላይ የሚገኝ ስለመሆኑ አስረድተዋል። ለሁለቱ ሀገራት ውጥረት ዋናው ምክንያት የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ያለመሆኑና የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው እንደሆነ ባለሙያዎቹ ጠቅሰዋል። የግጭት ማቆም ስምምነቱ አጣብቂኝ ውስጥ ገብቷል ያሉት ባለሙያዎቹ ለተግባራዊነቱ ዓለም አቀፍ ግፊትም ያስፈልጋል በማለት ነው የመከሩት። የዕለቱ የመረጃ ጥንቅራችን የተደመጠ ይገኛል። ከሰሞኑ የተለያዩ ማህበራዊ ትስስር ገጾች ወደ ትግራይ ክልል የፌዴራል ጦር ሰራዊት አባላት የገቡ ነው ሲሉ በሰፊው መረጃዎችን ሲያሰራጩ ቆይተዋል። እነዚህ ከስር የምትመለከቷቸው ምስሎች ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትን ያሳያሉ በሚልም መረጃዎቹ በስፋት አሰራጭተዋል። በርከት ያሉ የፌስቡክ ገጾችና አካውንቶች የኢትዮጵያ ፌዴራል ፖሊስ አባላት ወደ ትግራይ ክልል ሲገቡ ያሳያሉ ያላቸውን ምስሎች እያጋሩ ይገኛሉ። የሐሰተኛ መረጃ ማጣሪያ ገጾች ባደረጉት መልከታ እነዚህ ምስሎች ያጋሩ አብዛኞቹ ገጾችና አካውንቶች አዩዝ አበሻ የተሰኘ የፌስቡክ ገጽን እንደ መረጃ ምንጭነት ጠቅሰዋል። ይህ የማህበራዊ ትስስር ገጽ 44000 ተከታዮች ያሉት ገጽ ሲሆን መረጃውን ማጋራቱን ለማረጋገጥ ተችሏል። ምስሎቹም በትናንትናው ዕለት ግንቦት 5 ቀን በአፋር ክልል አባላ የተነሱ መሆናቸውንም የመረጃ ምንጩ ጠቅሶ ነበር። ይሁን እንጂ እነዚህ ምስሎች በዕለቱ የተነሱ እንዳልሆኑ እንደዚሁም ወደ ትግራይ ክልል የገቡ ያሉ የፌዴራል ፖሊስ አባላትን እንደሚያሳዩ ለማረጋገጥ ተችሏል። በምስል ምልሰት መፈለጊያ ድረገጾች እንደዚሁም በሌሎችም የመረጃ ማጣሪያ ስልቶች በተደረገው ማጣራት ምስሎቹ ከ2 ዓመት በፊት የተነሱ መሆናቸውን ለማረጋገጥ ተችሏል። እነዚህ ምስሎች የኢትዮጵያ ፌዴራል ፖሊስ የኮማንዶና የአድማ ብተና ኃይሎች በአዲስ አበባ ከተማና በዙሪያው የተግባር ልምምድ ባደረጉበት ጊዜ የተነሱ እንደሆኑ የሚገልጽ መረጃ በጥር 2015 ዓ.ም ተጋርቶ ነበር። የኢትዮጵያ ፌዴራል ፖሊስም ጥር 10 2015 የኢትዮጵያ ፌዴራል ፖሊስ የዘመናዊ አዳዲስ ትጥቆች ባለቤት ሆነ በሚል ርዕስ በተረጋገጠው የፌስቡክ ገጹ ባጋራው መረጃ እነዚህን ምስሎች አሰራጭቶ ነበር። በወቅቱ እነዚህን ምስሎች ውስጣቸው ያዙና የፌዴራል ፖሊስ ዘመናዊና አዳዲስ ትጥቆችን መታጠቁን የሚገልጹ ዘገባዎችን በተለያዩ መገናኛ ብዙሃን ተሰራጭቶ ነበር። እነዚህ ምስሎች በመጠቀም የፌዴራል ፖሊስ የፌዴራል ተቋማትን ለመጠበቅ ወደ ትግራይ ክልል ገቡ፣ የፌዴራል ፖሊስ አባላትም በመቀለ መሰማራት ጀምሯል በሚል ለመሰራጨት ምክንያት ሆነው ከሰሞኑ የህወሓትን መሪዎች በተመለከተ እጅግ መጠነ ሰፊ ሚስጥሮችን አወጡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሰጡትን ቃለ ምልልስ ተከትሎ እንደዚሁም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት መሰረዙን ተከትሎ ስለመሆኑ ለማረጋገጥ ተችሏል። ግዳጅ ላይ ለነበሩ አባላት ስንቅ ሲወስድ በነበረ ፓትሮል ላይ ጥቃት ተሰንዝሮ አንድ አባል ሲሰዋ 5 አባላት ከባድ ጉዳት እንደደረሰባቸው ተሰምቷል። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ሀውሻ ተብሎ በሚጠራው አካባቢ በግዳጅ ላይ ለነበሩ የጸጥታ አካላት ስንቅ በመውሰድ ላይ በነበረ ፓትሮል ጥቃት ተፈጽሞ የህይወት መጥፋቱን የጋሞ ዞን ፖሊስ አስታውቋል። ፖሊስ ጥቃቱን የፈጸመው የመንግስት ደጋፊዎችን ለይተው ያጠቃሉ ባላቸው ቡድኖች እንደሆነም አመላክቷል። የዞኑ ፖሊስ ጉዳዩን በተመለከተ ለመገናኛ ብዙሃን በሰጠው ቃል በተፈጸመው ጥቃት አንድ የአድማ ብተና አባል ተሰውቷል፣ በ5 አባላት ላይም ከፍተኛ ጉዳት ደርሷል ሲሉ አመላክተዋል። ጥቃቱ የተፈጸመው ከትናንት በስቲያ ጠዋት 3 ሰዓት አካባቢ መሆኑን የጠቆመው ፖሊስ ጉዳት የደረሰባቸው የጸጥታ መዋቅር አባላት በአርባ ምንጭና በሶዶ ክርስቲያን ሆስፒታሎች ሕክምና እየተደረገላቸው ነው ብለዋል። ጥቃት አድራሾቹን የመከታተሉ ስራ በጸጥታ መዋቅሩ መቀጠሉን ገልጿል። የአካባቢው ማህበረሰብም ተባባሪ ሊሆን ይገባል ሲል ነው ጥሪ ያቀረበው። ወደ መጨረሻ ጉዳያችን እናምራ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሲጠበቅ ለነበረው ከዩክሬን ጋር ቀጥተኛ ንግግር ወደ ኢስታንቡል ሳያቀኑ ቀርተዋል። በእጅጉን ሲጠበቅ ለነበረው የግንቦት 15 ማለትም በዛሬው ዕለት የሚካሄደው የሩሲያ ዩክሬን ቀጥተኛ ንግግር በክሬምሊን በኩል ማን እንደሚያቀና ሚስጥር ሆኖ ቆይተዋል። የሩሲያው መሪ ፑቲን ለዩክሬን የቀጥታ ንግግር ጥሪ ማቅረባቸውን ተከትሎ የኪየቭ መሪ ቮሎዲሚር ዜሌንስኪ በደስታ መቀበላቸውና ወደ ቱርክ መዲና አንካራ ማቅናታቸው ይታወሳል። ሆኖም ዜሌንስኪ በዚህ ንግግር ላይ የበርካታ ውሳኔዎች ባለቤት ፈላጭ ቆራጭ ፕሬዝዳንቱ ናቸውና ከእርሳቸው ውጭ ማንም ጋራ ፊት ለፊት አልነጋገርም ሲሉ አቋማቸውን በመግለጽ ላይ ነበሩ። ክሬምሊንም በራሱ በኩል ለቀረበው የንግግር ጥሪ ማኖኩላት ወደ ኢስታንቡል እንደሚያቀና እስከ መጨረሻዎቹ ሰዓታት ሚስጥር አድርጋ ቆይታለች። በዚህም ለቀናት በርካታ ተንታኞችና ዓለም አቀፍ መገናኛ ብዙሃን ፑቲን ከዜሌንስኪ ጋር ለማውራት ወደ ኢስታንቡል ያቀናሉ አያቀኑም የሚለው ላይ መላምቶችን ሲሰነዝሩ ቆይተዋል። ሰዓታት ለቀሩት የሩሲያ ዩክሬን ቀጥተኛ ንግግር ፑቲን እንደማያቀኑና የራሳቸው ቅርብ ረዳት ቭላዲሚር ሜዲሲንክና ሌሎች ተወካዮች እንደማያቀኑ ገልጸዋል። በአንካራ የሚገኙት ቮሎዲሚር ዜሌንስኪ ከፑቲን ጋር የመገናኘትና ፊት ለፊት የማውራት ጉጉትና ጥበቃቸው መክሸፉን ተከትሎ እስካሁን በይፋ ያሉት ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ወደ ኢስታንቡል ካቀና እኔም ልሄድ እችላለሁ ሲሉ መግለጻቸው ይታወሳል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።